ሰላም እንዴት ቆያችሁ? በዛሬው ቪዲዮአችን በ2026 የዓለም ዋንጫ የምድብ 9 አገራትን እንዳስሳለን። በዚህ ምድብ ፈረንሳይ፣ ሴኔጋል፣ ኢራቅ እና ኖርዌይ ይገኛሉ። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። የመጀመሪያው ሀገር ፈረንሳይ ናት። ዘብሉስ በመባል ይታወቃሉ። ፈረንሳይ በምዕራብ አውሮፓ የምትገኝ ሀገር ናት። ዋና ከተማው ፓሪስ በመባል ይታወቃል። በዓለም ዋንጫው ከ1930 ጀምሮ 17 ጊዜ ተሳትፎን አድርገዋል። በ1998 በሀገሯ የተዘጋጀውን የዓለም ዋንጫ ብራዚልን 3-0 እንዲሁም በ2018 በሩሲያ የተዘጋጀውን ክሮኤሽያን 4-2 በማሸነፍ የዓለም ዋንጫን ለ2 ጊዜ ማሸነፍ ችለዋል። የብሔራዊ ቡድኑ አሰልጣኝ የ57 ዓመቱ ፈረንሳይ ዲዲየር ዴሻፕ ናቸው። ቡድኑን ከ2022 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚ ሁጎ ሎሪየስ ነው። 148 ጨዋታዎችን በማድረግ ብዙ ግብ በማስቆጠር ደግሞ ቀዳሚው ኦሊቨር ዡሩ ነው። 57 ግቦችን ማስቆጠር ችሏል። በቡድኑ ውስጥ በርካታ ከዋክብት ተጫዋቾች ይገኛሉ። እነ ዳዮት ኡፓሜካኖ፣ ዩሊያን ኮንዴ፣ ዊሊያም ሳሊባ፣ ወንድማማቾቹ ቲዮ እና ሉካስ ሄርናንዴዝ፣ ንጎሎ ካንቴ፣ ሹዋሚኒ፣ ቼርኪ፣ ዛኤምሪ፣ ዴምቤሌ፣ ምባፔ፣ ኦሊሴ፣ ዲዜሪ ዱዌ፣ ማቴታ፣ ቱራም እና ሌሎች ከዋክብቶችን ይዘዋል። የ2026 የዓለም ዋንጫን ለማሸነፍ ቅድሚያ ከተሰጣቸው ቡድኖች መካከል ቀዳሚዋ ናት። የ2026 የመጀመሪያ ጨዋታቸውን ከሴኔጋል በማድረግ ይጀምራሉ። ምን ያጋጠማቸው ይሆን? የምናየው ነው የሚሆነው። በዚህ ምድብ ሁለተኛው ሀገር ሴኔጋል ናት። የታራንጋ አናብስት በመባል ይታወቃሉ። ሴኔጋል በምዕራብ አፍሪካ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ዳካር በመባል ይታወቃል። በዓለም ዋንጫው ከ2002 ጀምሮ 4 ጊዜ መሳተፍ ችለዋል። ትልቁ ውጤታቸው በ2002 8 ውስጥ የገቡበት ነው። ብሔራዊ ቡድኑ በ45 ዓመቱ ሴኔጋላዊ ፓፓ ቲያዎ ይሰለጥናል። ቡድኑን ከ2024 ጀምሮ በማሰልጠን ላይ ይገኛል። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ኢድሪሳ ጉዌ ነው። 131 ጨዋታዎችን አድርጓል። ብዙ ግብ በማስቆጠር ደግሞ ቀዳሚው ሳዲዮ ማኔ ነው። 55 ግቦችን ማስቆጠር ችሏል። በቡድኑ ውስጥ እጅግ በርካታ ከዋክብት ይገኛሉ። ግብ ጠባቂው ኤድዋርድ ሜንዲ ከአልሂላል፣ ተከላካዩ ካሊዱ ኩሊባሊ ከአልሂላል፣ ማሊክ ዲዩፍ ከዌስትሃም፣ አማካዮቹ ኢድሪሱ ጋና ጉዌ ከኤቨርተን፣ ሜታ ፓፓሳር ከቶተና፣ ሀቢብ ዲያራ ከሰንደርላንድ፣ አጥቂዎቹ ሳዲዮ ማኔ ከአልናስር፣ ኒኮላስ ጃክሰን ከቼልሲ፣ ኢስማኤል አሳር ከክሪስታል ፓላስ፣ ኢሊማን እንዳይ ከኤቨርተን እና ኢብራሂም ምባኤ ከፓሪስ ሴን ጀርሜን የሚጠቀሱ ተጫዋቾች ናቸው። በ2026 የዓለም ዋንጫ ጨዋታቸውን ከፈረንሳይ ጋር በማድረግ ይጀምራሉ። ሶስተኛው ሀገር ኢራቅ ናት። የሜሶፖታሚያ አናብስት በመባል ይታወቃሉ። ኢራቅ በመካከለኛው ምስራቅ ኤዥያ ትገኛለች። ዋና ከተማዋ ደግሞ ባግዳድ ይባላል። በዓለም ዋንጫው ከ1986 ጀምሮ 2 ጊዜ መሳተፍ ችለዋል። የብሔራዊ ቡድኑ አሰልጣኝ የ62 ዓመቱ አውስትራሊያዊ ዜግነት ያላቸው ግርሃም አርኖልድ ናቸው። ቡድኑን ከ2025 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታ ያደረገው ዩኒስ ማህሙድ ነው። 148 ጨዋታዎችን አድርጓል። ብዙ ግብ ያስቆጠረው ደግሞ ሁሴን ሳኢድ ነው። 78 ግቦችን በማስቆጠር የ2026 የዓለም ዋንጫ ጉዟቸውን ከኖርዌይ ጋር በሚያደርጉት ጨዋታ ይጀምራሉ። የዚህ ምድብ የመጨረሻው ሀገር ኖርዌይ ናት። ዘናሽናል ቲም ኖርዌይ በሰሜን አውሮፓ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ኦስሎ። በዓለም ዋንጫው ከ1938 ጀምሮ 4 ጊዜ ተሳትፎን አድርገዋል። በ1938 እና በ1998 16 ውስጥ የገቡበት ውጤታቸው ትልቁ ውጤት ነው። የብሔራዊ ቡድኑ አሰልጣኝ የ58 ዓመቱ ኖርዌያዊ ስታንሊ ሶልባከን ናቸው። ቡድኑን ከ2020 ጀምሮ በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ ብዙ ጨዋታ ያደረገው ጆን አለን ሪሰ ነው። 110 ጨዋታዎችን አድርጓል። ብዙ ግብ ደግሞ ያስቆጠረው ስቲቭ ሃላንድ ነው። 55 ግቦችን በማስቆጠር በብሔራዊ ቡድን ውስጥ በርካታ ስመጥር ተጫዋቾች ይገኛሉ። የፉልሃሙ ሳንደርበርግ፣ የአርሰናሉ ኦዴጋርድ፣ የፉልሃሙ ኦስካር ቦብ፣ የአትሌቲኮ ማድሪዱ አሌክስ ሶርሉዝ፣ የክሪስታል ፓላሱ ስታርድ ላርሰን እና የማንቸስተር ሲቲ አይሜሪው አጥቂ ሃላንድ የሚጠቀሱ ናቸው። የ2026 የዓለም ዋንጫን ኢራቅን በመግጠም የሚጀምሩ ይሆናሉ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።